ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች የሚከራከሩባቸው ምርጫ አካባቢዎች በተመለከተ የሰጠው ውሳኔ ተቃውሞ ገጠመው። የፌዴሬሽን ምክር ቤት በአማራና በትግራይ ክልል መካከል አከራካሪ ሆነው የቆዩ የ5 ምርጫ ክልሎች ይገባኛል ጥያቄ እስኪፈታ ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲያደርግ ያሳለፈውን ውሳኔ ዲሞክራሲ ስምረት ትግራይ ፖለቲካ ፓርቲ ተቃወመ። በትግራይ ለመመረጥ የሚንቀሳቀሰው ስምረት ፓርቲ ውሳኔው እስካልተስተካከለ ድረስ በምርጫ አልሳተፍም ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ የካቲት 16 ቀን 2018 ዓ.ም ለሕዝብ ይፋ ባደረገው መግለጫ ቦርዱ ከዚህ ቀደም ጥር 22 ቀን 2018 ዓ.ም በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ መሰረት የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ክልሎች ምርጫ ጣቢያዎች ዝርዝር ይፋ ማድረጉን አስታውሶ የፌዴሬሽን ምክር ቤት ባሳለፈው ውሳኔ መሰረት በሁመራ፣ አዲ ረመጽ፣ ኮረም፣ ኦፍላ፣ ጸለምት እና ራያ አላማጣ ከትግራይ ክልላዊ ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑ ለቦርዱ ማሳወቁ ገልጿል። ይህን ተከትሎ ዲሞክራሲያዊ ስምረት ትግራይ ባወጣው መግለጫ የኢትዮጵያ ምርጫ ቦርድ ጥር 25 ቀን 2018 ዓ.ም ከፌዴሬሽን ምክር ቤት እንደደረሰው ባሳወቀው ደብዳቤ መሰረት በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ሕገ መንግስት የሚንድ፣ ተቋማዊ ነፃነትን የሚደፈጥጥና በደፈናው ሕገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሎታል። ፓርቲው በፌዴራል ሕገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡትን ስልጣንና ተግባራትን የሕገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ብሎ ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎች ከነባር አስተዳደራዊ መዋቅራቸው ውጭ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ሕገ መንግስታዊ ውክልና የለውም። ይህ ውሳኔ ምክር ቤቱ ራሱን ከሕግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዛገዘ መሆኑንም ያሳያል ሲልም ተቃውሞውን አሰምቷል። ስምረት ፓርቲ በመግለጫው ማንኛውም የክልል ወሰን ክርክር መፍትሔ ሊያገኝ የሚገባው በሕገ መንግስቱ አንቀጽ 45 በተደነገገው መሰረት ብቻ ነው። ይህ ሕጋዊ ሂደት ሳይጠናቀቅ በሕዝብ ውሳኔ ይፋ ለውጥ ሳይደረግ ምርጫ በፌዴራል መንግስት የሚፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ብሏል። ፓርቲው ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱን ለሕዝብ ተወካዮች ምክር ቤት ሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም ነው። የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ የሥራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ታማኝነት ከወዲሁ አጠያያቂ አድርጎታል በማለት በምርጫ ቦርድ ላይ የታማኝነት ጥያቄ አስነስቷል። በተጨማሪም ይህ የፌዴሬሽን ምክር ቤት ውሳኔ ሆኖ እሱን ተከትሎ የሚመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫና በሕግ ፊት ውድቅና የማይጸና ነው። ዲሞክራሲያዊ ስምረት ትግራይ ይህንን ሕገወጥ ድርጊት በጽኑ ይኮንናል። የፌዴሬሽን ምክር ቤት የጀመረውን ሕግ አልባ ዳንኪራ በአስቸኳይ እንዲያቆምና ለሕገ መንግስቱ የበላይነት እንዲገዛ ያሳስባል። በዚህ ሕግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ ድርጅታችን ስምረት ስለሚገነዘብ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ሕገወጥ ድርጊቶች ላይ የማይሳተፍ መሆኑን በመላው የትግራይ ሕዝብ እንዲያውቀው እንፈልጋለን ሲልም ከሰባተኛው ሀገራዊ ምርጫ ፓርቲ ራሱን የሚያገል መሆኑን አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።